በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን አሜን። የሰላም ባለቤት የፍቅር ጌታ የነገሥታት ንጉሥ የገዢዎች ጌታ የሥጋ የነፍስ ፈጣሪ የሰማይ የምድር ጌታ ዘር፣ ቀለም፣ ጾታ፣ እድሜ የማይለይ ሁሉን አንድ አድርጎ የሚገዛ ለሁሉ የሚፈርድ የቅኖች ፈራጅ የአማልክት አምላክ እግዚአብሔር ምስጋና ይድረሰው። ወላዲቱ ድንግል ማርያም ምስጋና ይድረሳት። ቅዱሳኑ እንደየክብራቸው ምስጋና ይድረሳቸው። ጻድቃን ሰማዕታቱም መላእክቱ ምስጋና ይድረሳቸው ለዘላለሙ አሚን። ወገኖቼ ይህችን ትንሽ ገጠመኝ ደግሞ ላቅርብ እስኪ። ዝም ብዬ ከመጓዝ እያወራው ልጓዝ። ብዙውን ጊዜ እኛ ኢትዮጵያውያንን የሚያስቸግረን አንድ ትልቁ ኃጢአትና ንስሐ እንኳን ስንገባ የማንነግረው የምንዘነጋው ትልቁ ኃጢአት ሐሜት ነው። ሐሜት ማለት አንድ ሰው ግለሰቡ በሌለበት ቦታ ስለ ግለሰቡ መልካምም ይሁን ክፉ፣ ደግም ይሁን መጥፎ ስለ ሰውየው ማውራት ሐሜት ይባላል። ባለቤቱ በሌለበት ቦታ ሙገሳም ይሁን አክብሮትም ይሁን ነቀፌታም ይሁን ማንኛውም ነገር ሰውየው በሌለበት ቦታ ስለ ሰውየው ማንሳት ሐሜት ይባላል። እና ሐሜት ትልቅ ኃጢአት ነው። እግዚአብሔር የማይወደው ትልቅ ኃጢአት ነው። ጋሲፕ ይሉታል በእንግሊዝኛ GOSSIP ጋሲፕ። ሐሜት፣ ሹክሹክታ። ሐሜት በጣም መጥፎ ነው፣ ያሰቅቃል። ሰው ስለ እናንተ ሲያወራ ሰውነታችሁ ያውቀዋል። ሰውነታችሁ ስቅቅ ይለዋል። እኔ ይገርመኛል። እየሰማው እንኳን ያሙኛል። ያሙኛል። እሱ እኮ እንዲህ ነው፣ እሱ እኮ እንዳ ነው፣ እሱ እኮ ልማዱ ነው ይላሉ እየሰማው። እና እንዴት አድርጎ ልብ እንደሚሰብር አንገት እንደሚያስደፋ ታውቃላችሁ። ሐሜት መጥፎ ነው፣ ይሰብራል። ጦር ከፈታው ወሬ ፈታው ይላሉ አባቶች። ጦር ከፈታው ወሬ ፈታው ፕሮፓጋንዳ ማለት ነው። ሐሜት ማለት ስለ አንድ መንግስት ያልሆነን ነገር ማውራት፣ ውሸት ማውራት። ጦር ሜዳ 10 ሰው ሞቶ እንደሆነ 5,000 ሞተ፣ 5 ሚሊዮን ሞተ ብሎ ሐሰት ማውራት እና ምን ይባላል? ሐሜት ይባላል። እና እግዚአብሔር አምላክ ከሐሜት ኃጢአት ይጠብቀን። ሌላው ደግሞ ዘረኝነት ነው። ዘረኝነት፣ ቤተሰባዊነት፣ ቤተዘመድነት ትልቅ ኃጢአት ነው። በጣም ትልቅ ኃጢአት። እዚህ የአደገው ዓለም ሁሉ ሳይቀር ዘረኝነት አለ። በሰው ስራ መግባት፣ በሰው በዘመድ ትዳር መያዝ፣ በጥያቄ በአጠያያቂ ትዳር መያዝ፣ በደላላ ትዳር መያዝ፣ በደላላ ቤት መግዛት፣ በደላላ የሆነ ነገር ማድረግ። ቤተሰባዊነት ራሱ ኃጢአት ነው። ለምሳሌ አንድ መስሪያ ቤት የስራ መስፈርት አውጥቶ ያንን መስፈርት የሚያሟላ ዘመድም የሌለው ምስኪኑን ከመቅጠር ይልቅ በዘመድ ውስጥ ያለ ሰው ስለሚያውቅ የውስጥ ዘመድ ስለሆነ በዘመድ መቅጠር ማስቀጠር ትልቅ ኃጢአት ነው። ትልቅ ኃጢአት ነው። እኔ አንዲት እዚህ ይለኛል ከምሰራበት መስሪያ ቤት ዋናው ስራ አስኪያጅ ታናሽ ወንድሙ ዱርዬ፣ አጫሽ፣ ጠጪ፣ ሌባ፣ ሰካራም ሆኖ ያስቸገራት እናት ልጇ የመጨረሻ ልጇ ነው። የመጀመሪያ ልጇ ደግሞ ባለስልጣን ነው፣ ኃላፊ ነው። ከምሰራበት መስሪያ ቤት ኃላፊ ነው። እና ካለችበት ቦታ ይዛው መታ ያንን ህፃን ልጅ ማለት ህፃን ነው፣ ያው ገና ወጣት ነው። እና አምጥታ ያላባት ያሳደግኳችሁ እንደ አባትም እንደ እናትም ሁኜ አንጀቴን አስሬ ያሳደግኩት ልጄ ሲበላሽ ዝም ብለህ ታያለህ አንተ ስራ አስኪያጅ ነህ እንደፈለክ አድርገው ብላ
ጥላው ሄደች ልጇን፣ የሰውየውን ወንድም ማለት ነው። ወስዶ የሆነ ቦታ ኃላፊ አድርጎ ቀጠለው ማለት ነው። እዚህ የሆነ መኪና ይዞ በቃ ይዝናናል፣ በየቦታው ይዝናናል፣ ይጠጣል፣ ይበላል፣ ይጨፍራል። ግን ያንን ቦታ እኮ ስንት ሰው ፈልጎት፣ ስንቱ በወረቀት መግባት አቅቶት ደክሞ ትቶታል። ግን እሱ በቃ ያመጣል፣ ነገ ከነገ ወዲያ ያመጣል የትምህርት ማስረጃውን ተብሎ ያንን ቦታ ይዞታል። ያንን ልጅ ማዳን እንደ ወንድምነት ግዴታ ነው፣ እንደ ቤተሰባዊነት ኃላፊነት ነው። ነገር ግን የግለሰቡን እውቀት በማይመጥን ቦታ የሌላን ሰው እንጀራ ዘግቶ ለዚህ ሰው እንጀራ መክፈት ኃጢአት ነው። በቤተ ክርስቲያንም እንደዛ ነው። ይገርማቸዋል። ትላልቅ አባቶችን ጳጳሳቱን ሁሉ ሲያቀር ኃጢአተኛ የምናደርግ እኛ ነን። አንድ አባት ትዝ ይሉኛል። በቃ ገዳም ሊገቡ ሊመንኑ ተዘጋጅተው ዛሬ ነገ እያሉ ሳለ ኃላፊነት መጣባቸው። የቤተ ክርስቲያን ኃላፊነት ተጣለባቸው። አንቱ ጳጳስ መሆን አለበት፣ ይሄ ቦታ ባዶ ነው። ቤተ ክርስቲያን ደግሞ ጳጳስ ሆኖ ከውጭ የሚያገናኛት ከአውሮፓ፣ ከኤስያ፣ ከሰሜን አሜሪካ፣ ከካናዳ፣ ከህንድ የሚያገናኘት እውቀት ያለው ሰው ያለ እርሱ በስተቀር ግሪክ የተማረ ሄዶ ደቡብ አፍሪካ የተማረ ግብፅ የተማረ ብዙ እውቀትም የቤተ ክርስቲያንም የዓለማዊ እውቀት ያለ እንደ እርሱ የለም እና እግዚአብሔር ኃላፊነት ጥሎበታልና ጳጳስ መሆን አለበት ተብለው በግድ ነው። አልሄድም፣ አልፈልግም፣ እኔ ገዳም ነው የምፈልገው። ገዳም ገድመው በዓት ከፍተው በዓት ዘግተው ያቀዱ አባት ናቸው። በግድ ስንት መከራ ጳጳስ ሆኖ ሲሾሙ ምን ሆነ መሰላቸው? አባ እኔ እኮ የመጣሁት እርሶ ከተማሩበት ደብር ነው፣ እኔ እኮ የገሌ ልጅ ነኝ እያሉ ይመጣሉ። ያስቸግሯቸዋል። እነኚህ ደብተራዎች፣ መርጌታዎች የተማሩት እነኚህ ሊቃውንት የሚባሉት በቃ እርሶ ከተማሩበት ነው የወጣሁት፣ ከዚህ ገዳም ነው፣ የዚህ ገዳም ተማሪ ነኝ፣ የገሌ ልጅ ነኝ ሲሉ እሳቸው በቃ የሚያውቁት ሰው ስለሆነ የሀገራቸው ሰው ስለሆነ ምን ያድርጉ? ደስ ይላቸዋል። መተህ ብታገለግል ምን አገባኝ፣ ቤተክርስቲያን ነው የምታገለግል። መጥተው ተሰብስበው ተሰግስገው ከዛ በኋላ ያንን ጳጳስ አይ እኛ ጳጳስ በቃ የሀገራቸውን ሰው ሰብስበው ይባላል። ለምሳሌ ከጎንደር የመጣ ጳጳስ ጎንደር ሀገራቸው የሆነ አንድ አባት ጳጳስ ሊቀ ጳጳስ ሆኖ የሚሾሙ ይመጣሉ ተሰብስበው። ከዚህ ቦታ ነው ጎንደር፣ እዚህ ቦታ ተመረ ጎንደር፣ የዚህ ሀገር ልጅ ነኝ፣ ጎንደር እንዲሰፈር ልጅ ነኝ፣ እንዴ የገሌ እኮ ልጅ ነኝ፣ የእርሶ እኮ የዘመን ልጅ ነኝ እያሉ ውሸትም ይሁን እውነት ተናግረው ይመጡና ይቀጠራሉ። ክፋት ባልኖረው መቀጠልና ስራ ማግኘት። ነገር ግን ዙሪያውን ያጥሩና እነሱ ደግሞ በተራቸው ሌላ ሰው ይሰበስባሉ። ሰው ሲሰበስቡ ከላይ እስከታች የአንድ ሀገር ሰው ያደርጉትና ቤተ ክርስቲያንን ያምሷታል ማለት ነው። እዚህ ቤተ ክርስቲያን ያለ እቅዷ፣ ያለ ፕላኗ፣ ያለ መንገዷ ዘረኝነቱን፣ ቤተሰባዊነቱን እያካሄደች ትኖራለች። ዲያቆን የት ሀገር ልጅ ነው? የዚህ ሀገር ልጅ፣ የዚህ ሰፈር ልጅ፣ እዚህ የተማርኩ፣ እዚህ የተማርኩ። መንፈስ ቅዱስ ያደረበት ዘመድ የሌለው ወገን የሌለው አይደርስም። ተጥሎ እንዲሁ ሲንከራተት ይኖራል እና ይህ ዓለም ሁሉ ቦታ ብትሄዱ ቤተሰባዊነት ነው። ሁሉ ቦታ ብትሄዱ ቤተዘመድነት ነው። ሁሉ ቦታ ብትሄዱ ዘረኝነት ነው። በዘር በቀለም ነው። የዓለም እንግዲህ የራሱ የሆኑትን ይሰበስባል ማለት ነው። በየቦታው እንደዛ አለ። የሰው ልጅ ቤተሰቡ ጠላቱ ይሆኑለታል ያለው ለዚህ ነው። ቤተሰቦቹ ጠላቶቹ ይሆኑበታል። ለሰው ልጅ ቤተሰቦቹ ጠላቶቹ ይሆኑበታል። ጠላት ከሩቅ አይመጣም። ቅዱስ ዳዊት ምን ይላል? ከጠላቴ ያድነኝ ከወዳጄ ያድነኝ፣ ጠላቴንማ አውቀዋለሁ እሱም ያውቀኛል ይላል። እሱም ያውቀኛል እኔም አውቀው። እንተዋወቃለን። ስንተዋወቅ እንተናነቅ፣ ግን ከወዳጄ ያድነኝ ይላል። ውስጥ አዋቂ ዘመድ መስሎ ወገን መስሎ የሚጎዳ ውስጥ አዋቂ ነው። ክርስቶስን የሰቀለው ያሰቀለው ያስያዘው ውስጥ አዋቂ ነው።
ክርስቶስን አያውቁትም። ክርስቶስና ዮሐንስን መለየት ሊሳናቸው ስለነበር አይሁድ ውስጥ አዋቂውን ይሁዳን ነው ገንዘብ ሰጥተው እኔ ስስመው በመልክ ስለሚመሳሰሉ የተሳሳተ ሰው እንዳይዙ ተከፍሎት ነው። እኔ ስስመው ሄዳችሁ ያዙት፣ እኔ የምስመው እሱ ነው፣ ኢየሱስ እሱ ነው። የሚጎዳ ወንድም የውስጥ አዋቂ ነው። ከውስጥ አዋቂ ዘመድ መስሎ ወገን መስሎ እያበላ እያጠጣ ከሚጎዳ ልብስን እየቆረጠ ጫማን እየቀደደ መተት እየሰራ እድልን እየወሰደ ልጆችን እየጎዳ ትዳርን እያመሰ የሚሰራ ውስጥ አዋቂ ነው። ዲያብሎስም ቢሆን ውስጥ ሳያውቅ አይጎዳም፣ እንዲሁ አይጎዳም። መጀመሪያ ይላካል፣ ዙሪያን ያጠናዋል። ዙሪያን እያጠና ለዚህ ነው ተግታችሁ ጸልዩ ወደ ፈተና እንዳትገቡ ያለው። ፈተና ያለው ዲያብሎስን ነው። የጸለየ ሰው ነው የሚድነው፣ የጸለየ ሰው ነው የሚያመልጠው፣ የጸለየ ሰው ነው የሚቋቋመው እንጂ ፈተናን በሌላ መቋቋም አይቻልም። ጠዋት ማታ መንገድ ዘግቶ ሰዓት ይዞ ደቂቃ ቆጥሮ እያንዳንዷን ደቂቃ ለእግዚአብሔር የምስጋናና የጸሎት የስግደት የአምልኮት የጾም ሰማዕትነት መክፈል ያስፈልጋል። ምጽዋትና አስራት ከገንዘብ ብቻ አይደለም የሚወጣው፣ ጉልበትህንም አስራት ልታወጣ ይገባል። ቤተ ክርስቲያን ሄደ አጥሯን በማጠር እርከኖቿን አትክልቶቿን በመኮትኮት ቤተ ክርስቲያንን ግድግዳዎቿን በመስራት ግንበኛ ከሆንክ በግንበኝነት፣ አናጺ ከሆንክ በአናጺነት፣ መሐንዲስ ከሆንክ በምህንድስና፣ ነጋዴ ከሆንክ በገንዘብ፣ በእውቀት፣ በጊዜህ፣ ልጆችንም ለቤተ ክርስቲያን አስራት አድርገህ መስረት ግዴታ ነው እንጂ የግድ ገንዘብ ብቻ አይደለም። ገንዘብን፣ ጉልበትን፣ ጊዜን ሰማዕትነት ከፍሎ መስዋዕትነት መክፈል ግዴታ ነው። ስለዚህ አስራት ከገንዘብ ብቻ አይደለም፣ የጊዜህን አስራት መስጠት አለብን። ከ10 ሰዓት አንዱን ለእግዚአብሔር መስጠት አለብን። ከ24ቱ ሰዓት አንዱን ለእግዚአብሔር። እንዲያውም በጊዜ የሚሰጠው አስራት ትንሽ አነስ ይላል በጣም። አስራት ማለት ከ10 እጅ አንድ ነው አይደል? ነገር ግን ከጊዜ የሚሰጠው አስራት ምን አለ? አንዲት ሰዓት እንኳን ከኔ ጋር ልትነቁ አቃታችሁን አለ ኢየሱስ ክርስቶስ በወንጌሉ አለ። እኔ ጥቅስ አልጠቅስም። ጥቅስም መጥቀስ ሳይሆን መኖር ነው የሚያስፈልገው። መናገር ሳይሆን ያንን ጥቅስ መኖር ነው። ይህ ጥቅስ አልጠቅስም፣ ግን በመጽሐፍ ቅዱስ ምን ብሏል? ጌታ ኢየሱስ ክርስቶስ ሌሊቱን ሙሉ እየጸለየ ሲያድር እነሱ አንቀላፍተው እንቅልፍ ባይናቸው ተጫጭነዋቸው ነበርና እየተመላለሰ ሲቀሰቅሳቸው እምቢ ብለው ምን አለ? አንዲት ሰዓት እንኳን ከኔ ጋር ልትነቁ አቃታችሁን? አልቻላችሁምን? አለ። ስለዚህ ከ24 ሰዓት ውስጥ አንዲት ሰዓት የእግዚአብሔር ነች ማለት። አንዲቷን ሰዓት በደቂቃ ከፋፍሎ 20፣ 40፣ 60፣ 80 እያሉ 60 ደቂቃ አድርጎ በየደቂቃው ከፍሎ አንዲቷን ሰዓት ከፋፍሎ መጸለይ አንድ ሰዓት መቆም ቢከብድም ማለት ነው ግዴታ ነው። ስለዚህ አስራት ልናወጣ ከጊዜ፣ ከገንዘብ፣ ከእውቀት፣ ከልጆች፣ ከትዳር አስራት ልናወጣ ያስፈልጋል። ለቤተ ክርስቲያን ከጉልበት፣ ከሁሉም ከእውቀትም እንዲሁ በማስተማር በመምከር አስራት ማውጣት ግዴታ ነው። እኔ የቤተ ክርስቲያን አገልጋይ ነኝ፣ እኔ መክፈል። አንዳንድ ሰዎች እንደዛ ስትሉ ሰማል። እኔ እኮ ቤተ ክርስቲያን ካህን ነኝ፣ እኔ እኮ ቄስ ነኝ፣ እኔ እኮ ዲያቆን ነኝ፣ እኔ እኮ አገልጋይ ነኝ። አስራት ክፈሉ ተባሉ እንጂ ከአገልግሎት ጋር ምንም አያያዝም። አስራት ማንኛውም ሰው ግዴታው ነው። የትኛው ጋር ነው የተጻፈው? አገልጋይ አስራት አይክፈል ተብሎ ተጽፏል? አልተጻፈም። እንዲያውም ነፃ ብናገለግል ያለ ደሞዝ ብናገለግል የምንጠቀም ራሳችን ደሞዙ ባልከፋ ግን ከሚሰጠውም ደሞዝ ለቤተ ክርስቲያን አስራት መስጠት ግዴታ ነው ማለት ነው። የአስተማረን የመከረን የሰራዊት ጌታ ልዑለ ባሕርይ እግዚአብሔር
ምስጋና ይድረሰው ዛሬም ዘወትርም ለዘላለሙ አሜን። ይቆየን።